የዩናይትድ ስቴትስ አሜሪካ አየር ኃይል በአንድ በኩል በኢራን ላይ የሚያካሄደውን ድብደባ በመቀጠል ቡሽሄር ተብሎ የሚታወቀው የኒውክሌር ጣቢያ ላይ አራተኛ ዙር ድብደባ ማካሄዱን ኢራን ገልጻለች። ይህ በእንዲህ እንዳለ ግን ከጎን የጠፋውን የኤፍ-15 የጦር ጀት አባል ሁለት ናቸው። በተልእኮ ላይ የሚሰማሩት እያደነች ነው፣ እየፈለገች ነው። ይህ ተመቶ የወደቀ የዌፖንስ ኦፊሰር ነው የሚባለው። ተኳሽ መሆን አለበት። ፓይለቶች ካሉ ይረዱን ይችላሉ። በትናንትናው ዕለት ያወጣችው ፓይለቱን መሆኑን አረጋግጣለች። ኤፍ-15 የጦር ጀቷን ሲያበር የነበረውን አብራሪ በትናንትናው ዕለት በተኩስ መሃል ይዛ መውጣት መቻሏን ገልጻለች። አስተኳሹን ግን እስካሁን ድረስ ከ24 ሰዓት በላይ በፍለጋ ላይ ነች። የኢራን መሪዎች ደግሞ ከየተደበቁበት የመሬት ስር መሿለኪያዎች፣ ዋሻዎች እንደዚሁም በህዝብ ጫካ መሃል ሆነው በሀገሪቱ እስካሁን ባልተቋረጠው የቴሌቪዥን አገልግሎትና በመሳሰሉት የዜና ምንጮች በህይወቱ ያዙት የሚል መልእክት እያስተላለፉ መሆኑን አሁን እያነበብን ነው። የኢራን መንግስት በራሱ $66,100 ወሮታ ወይም ሽልማት አስቀምጧል። ፓይለቱ ማነው? ይህ የዌፖንስ ኦፊሰር ተኳሽ ወይ አስተኳሽ ዋቴቨር እስካሁን ድረስ ከ24 ሰዓት በላይ ቆይቷል። የወደቀበት አወዳደቁ ሁኔታ አይታወቅም። እስካሁን በምናየው ሁኔታ ፓይለቱ ወደ መሬት ያረፈበት ወንበር የጠቀረሸ ወይም የጭስ የመታው የሚመስልና ከላይና ከዚህ ጫፎቹ የተቸፈቸፉ ናቸው። ይህም የሚያሳየው እጅግ አደጋ ውስጥ እንደነበረ ነው። በተኩሱ ምትና አንድ በዚህ ላይ ልምድ ያለው ፓይለት ሲናገር የባህር ኃይል አንድ የጦር ፓይለት ሊደርስበት የሚችል ከፍተኛ ነገር ይሄ በጃንጥላ የመውጣት ነው። በጣም ቫዮለንት ነው ብሏል። ሰውነቱ ላይ ጉዳት ሊያስከትል የሚችል ነው ብሏል። ነገር ግን ከወረዱ በኋላ የህይወት ማቆያና ለነፍስ አድን ሰራተኞችን ድረሱልኝ የሚሉበት በቂ ስልጠና አላቸው ብሏል። ይህም ሆኖ ይህ ሰው አልተገኘም። አሜሪካ ፍለጋ ላይ ናት። ወደ ፕሮግራሙ ነው የምንተላለፈው። ከዛ በፊት ሳምንት ልንጋብዛቸው አስበን በጣም ነው የምወደው ውብሸት ፍስሐ ማለዳ መተሽ አሁኑ አደረሰሽ ትመለሻለሽ ቶናና በረካ ጥጭም አለልሽ ግጥም ላይ አዎ እናት ባለፈው ሳምንት እሱን ጋበዝናችሁ ብለን ያ ሌላም ወደው ጋሻው አዳል ማለዳ የሚለውን ዘፈን ጋብዘናል። ውብሸት ያንተ ተራ ነው። አሁን በኢራን ምድር ጣት የሚቀሰርበትና ድምፁም ትዕዛዙም የሚከበርለት አንድ ሰው ነው እያሉ ነው። የሀገሪቱ ፓርላማ አፈ ጉባኤ ባጋር ቃሊባፍ። እኚህ ሰው ትናንትና የዩናይትድ ስቴትስ አሜሪካን የጦር ጀት መውደቅን ተከትሎ አሜሪካ ፓይለቱን ያያችሁ የሚል ጥሪ ማስተጋባቷን በኤክስ ገጻቸው በእጅጉ ተሳልቀውበታል። ጨዋታው እጅ ስጡ አልነበረም ወይ? አሁን ደግሞ ልጃችን ጠፋ የሚል ነው የጻፉት። ይህ በእንዲህ እንዳለ የኢራን ባለሥልጣኖች ጠርቆማ ቆማ የማቤት ጠፍቶ የማሊ ለማ የማቤት ጠፍቶ የማሊ በጅ አውሬ መውለጃ ይሆናል እንጂ አይነት በዚህ መንፈስ እየተካሄደ ባለው ጦርነት እልሃቸውን በማራዘም የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ከአንዴም ሁለት ጊዜ እሱን ነገር ዋብያለው የሚሉለትን ካርግ ደሴትን በተመለከተ የነዳጅ መሸጫ ደሴት ነው። ከዚህ ማስጠንቀቂያ በኋላ ንግዳችን ደርቷል፣ ነዳጁን በይበልጥ እየሸጥን ነው የሚል መግለጫ አውጥታለች። ይሄ ጦርነት የት ጋር የሚቆመው? ታምራት ይቆማል ለማለት ያስቸግራል። ጦርነትን የሚጀምሩ ሰዎች አሉ እንደምናውቀው በዓለም አቀፍ ደረጃ ጦርነትን እንጀምር ብለው ትዕዛዝ የመስጠታቸውን ያህል እነኚህ ሰዎች ጦርነት ይቁም ባሉት ቅጽበት ጦርነትን ሊያስቆሙ አይችሉም። በጣም ያሳዝነው ይሄ ነው። ስለዚህ ጦርነትን የጀመሩት ሀገሮች እነማን እንደሆኑ ይታወቃል።
ኢራን በሰላም በተኛችበት በሌሊት ነው የተደበደበችው ጦርነቱ ሲጀመር ማለት ነው አክቹዋል ጦርነቱ። ስለዚህ እንደዛ ነው እንዴ? እንደዛ አስቀድሞ የነበሩ ነገሮች ውይይቶች እንደነበሩ ነው የምናውቀው። አባስ አራክቺ በሰላም ነበሩ። በሰላም ነበር እንደ የተኛቸው ይሄ ይመጣል ብለው አላሰቡም። ምክንያቱም ድርድር ላይ እንደነበረች ነው የሚያውቁት ኢራናውያን። የውጭ ጉዳይ ሚኒስትሩ ከሀገር ውጭ ቀርቦ ተመልሰው መምጣታቸው ነው ጦርነቱ ቅዳሜ ዛሬ 5 ሳምንት ሲጀመር እኮ። ያው ለአድማጮቻችን ግልጽ መሆን አለብን፣ ይሄ ጦርነት ትሪያንግል ነው። አዎ አይደለም? ሶስት ሀገሮች የሚዋጉበት ነው። ሶስት ሚሊዮን ነገር እንቶ ሁለት ናቸው። ለምን ሁለቱ አንድ ናቸው? እንደዛ አድርገን ብንወስድ የሚሻለው። ምክንያቱም ጦርነቱ ሲነሳም ተማክረው መጀመራቸው የምታውቀው ሁለት አውሮፕላን የመጣባቸው ኢራናውያን፣ አንዱ ከሌላ አቅጣጫ ሌላው ከሌላ አቅጣጫ ነው የመጣው። ግን ለምን በስም ለመጥራት የኢራቅና ኢራን ያው ሶስት ትራያንግል እንዳልከው እኮ አሜሪካና እስራኤል ነው። እስራኤል አንድ ናት ነው ያው ደውጊያ መነሻቸው ነው የአውሮፕላኑ የተለየው እንጂ እንደ አንድ ነው የሚዋጉት። ሁለቱ አንድ ግንባር ናቸው አይደል? ግልጽ እኮ ነው። አሜሪካና እስራኤል በአንድ ግንባር ነው የሚዋጉት። ኢራን ራሷን እየተከላከለች ነው። ስለዚህ ኢራን በሰላም ከተኛችበት ስላልክ ነው በሰላም ነበረው የተኝታ የነበረው። አክቹዋሊ የሚሊቴሪ ጦርነት አልነበረም እስከዛ ቀን ድረስ። እንደምናውቀው የተለመደው የዲፕሎማሲ ጦርነት ነበረባቸው። ውይይት ድርድር ላይ እንደነበሩ እናውቃለን። ስዊዘርላንድ ውስጥ ከርሞ ነው መመለሳቸው አባስ አራክቺ። እሳቸው ወደ ሀገራቸው በገቡበት ቅጽበት ነው ጦርነቱ ቅዳሜ ማለዳ ላይ የተጀመረው። ስለዚህ ኢራና በሰላም ነበረ ሊባል ይችላል። የኢራን ህዝብ ሰላም ነበር እስከዛ ሰዓት ድረስ። ዌል አሁን ድብደባው ከመክፋቱ የተነሳ በተለይ የኢራንን ድምፅ በማቅረብ እስካሁን ድረስ ኢቨን ከአልጀዚራ በጣም በተሻለ በማቅረብ ላይ የሚገኘው ቢቢሲ ነው። የፐርሺያ ቋንቋ የፋርስ ቋንቋ ቢቢሲ ስላለውና አንዳንዶቹ እየተናገሩ ያሉት ነገር አሁን ተስፋ ወደ መቁረጡ እንደገቡ ነው የሚናገሩት። ከዚህ በኋላ መሰረተ ልማቷ በተመደመደ አገር እና ከበፊቱ በከፋ አገዛዝ ውስጥ ነው ልንኖር የምንችለው የሚል ተስፋ መቁረጥ ሰምቷቸዋል። ኢራናውያን ይህን ጦርነት በሁለት መንገድ ነው የሚያዩት። የተወሰነው ክፍል ወይም ግማሹ ክፍል ከዛ ማስቀመጥ አይቻልም ከአገዛዙ ጋር ነው መንግስታችን ነው የሚለው። ስለዚህ በአሜሪካና በእስራኤል የተከፈተበትን ጣምራ ጥቃት በሀገራቸው ኢራን ላይ እንደተከፈተ አይተው የሚያስቡ ናቸው። ሌላኞቹ ደግሞ በዚህ ጦርነት አማካኝነት 47 ዓመታት ራሳችንን ካገዛዙ ውጪ ራሳችንን አንገታችንን ቀብረን የኖርንበት ዘመን አብቅቶ አንገታችንን ቀና አድርገን ራሳችንን መሆን የምንችልበት አዲስ ብስራት፣ አዲስ ጸደይ፣ አዲስ ፀሐይ እናያለን፣ ጀንበር እናያለን በሚል ተስፋ ያደረጉ ነበሩ። ነገር ግን ጦርነቱ ከአንድ ሳምንት ወደ 2 ከ2 ሳምንት ወደ 3 ከ3 ሳምንት ዛሬ 1 ወሩ ነው። 1 ወር አልፎታል። 5ኛ ሳምንት 1 ወር ከ1 ሳምንት 5ኛ ሳምንት ነው። የካቲት 21 ነው የተጀመረው በእኛ በፈረንጅ ፌብሩዋሪ 28። ስለዚህ ከአሁን በኋላ ደግሞ 3 ሳምንት ከ2 እስከ 3 ሳምንት ኢራንን አደቃለሁ ብለው ፕሬዚደንት ዶናልድ ትራምፕ ሮብ ዕለት ለህዝባቸው በቴሌቪዥን መስኮት ከዋይት ሃውስ ንግግር አድርገዋል። ለእሳቸው ንግግር ደግሞ ኢራኖች የሰጡት ምላሽ ጎረቤት የሰላጤ አገሮችን እከካለሁ የሚሉ ቃል በቃል አልክራሽ ነው እከካቸዋለሁ እና እስራኤልንም እንደዚህ የሚል ነው። በነገራችን ላይ ዜና እኮ አሁን የዚህ ገፈት ቀማሽ ሆናቸው አሁን በዚህ ሳምንት ውስጥ አይደል የነዳጅ ጣቢያ ሁሉ ተመቶባታል። በቅርብ ያለችው ሳይመታ የሚያደር የሰላጤው ሀገር የለም። አሁን ነገርኩ እንግዲህ መቼም ታፋችን የማጠፋው ዱባይ ነበረች። የለችም። አሁን ወደዛ ነፃ የአውሮፕላን በረራስ ቢኖር ወደዚያ የሚሄድ ሰው ይኖር ይሆን? በጣም የሚገርም ጊዜ ነው የመጣውና አንዳንዶች በዚህ ጦርነት ኢራን አሸናፊ ብትሆን ሰርቫይቭ ቢያደርግ አገዛዙ እና አሁን ትልቁ ስጋት የፈጠረው ነገር ምንድነው? ለምሳሌ እስራኤል ከ20 እስከ 25% እጃቸው ላይ ቢቀር ነው እንጂ ዱቄት አድርጌዋለሁ ብላ ነው የምታምነው። ሚሳይሎቹን
ይሄን ሚሳኤላቸውን መተኮሻውን ከመሬት በላይ ከመሬት በታች ይሄ ነው ያላቸው ብላ ነበር የምታምነው። አሜሪካም ኦልሞስት እምነቷ እንደዛ ነበረ። ባለፈው ዘገባችን እንዳቀረብነው የአሜሪካ የስለላ ተቋማት ግምገማ ግን ከዚህ የተለየ ነገር ነው ያላቸው 50% አሁንም በእጃቸው አለ የሚል ነው። ስለዚህ እውነቱን ለመናገር አልቅም እንደሚያስብል ነው። እንትኑ መጀመሪያ እስራኤል ያስቀመጠችው 2500 ነበር ከጦርነቱ መጀመር በፊት አጠቃላይ ያላቸው ብሎ የተገመተው። አዎ ነገር ግን የማምረት ፍጥነቷ ማነው የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ አሜሪካ ያስኬዳቸዋል። ምክንያት የነበረው የማምረት ፍጥነቷ እንደገና ከመሬት በታች ራሱ የቻለ ፋብሪካ ሸለቆ ተሰርቷል። እዛ ውስጥ ምንድነው ልክ ኢቭን ጋዛ ላይ ሐማስ የሰራውን ታውቃለህ። ስለዚህ በዛ ስላለ እነዚህ ሰዎች አሁን አንድ ነገር የሆነ ነገር ካልሆነ በወር እንግዲህ በሚታወቀውም በማይታወቀውም በወር 3000 ሚሳኤል ማምረት የሚችሉበት ሁኔታ ውስጥ ሊገቡ ይችላሉ። እዛ ምዕራፍ ላይ ከደረሱ ደግሞ እኛ ማድረግ የምንችለው ነገር የለም። ኒውክሌራቸውን ቁጭ ብለው ይሄ እንዴት ነው ሰፌድ የምትሰፋ ድሮ 10 ብር ላይ እንዳለችው ዝም ብለው ያለምንም መረበሽ ኒውክሌራቸውን መስራት ነው። በነገራችን ላይ የሆኑም 10 ብር እኮ አለች እቺ ሴት ስቤቷን የጨረሰች አልመሰለኝም አለች አይደለ? አዎ ማለት ያን ቫልዩ እየተው ነው መቼም አሁን አዲሱ ትውልድ ውስጥ ሰፌድ ምንድን ይባለው መስፋት ሰፌድ የምትሰፋ ዳንቴል የምትሰራ ጥጥ የምታዳውር ማዳወር አለበት። ማዳወር ደግሞ ማዳወር ማለት እንደዚህ እኮ ቤት ውስጥም ይዳወራል። ተደውሮ ነው ደኮ ወደሚሰሩት የሚሄደው በቀሰም በሚባለው እንደዚህ ነው። ኦኬ አሁን እሱ የለምና ትዳር የምትፈልግ ከሆነ እሱን የምትችል አንተ አሁን ገብቷል። አሁን ሁሉም ወደ ውጭ ነው። ይሄ ከማጀት እስከ አደባባይ የምትለው ጋዜጠኛ አስካለ ተስፋዬ አለችው። አስካለ ተስፋዬ ምንድን ይባለው ከቤት ማን ነው ውሎ አዳር ነው። ብዙ ወንድማገኘው መቼም ለጋዜጠኛ ብዙም አይነካም። ለበለኛ ማህበረሰብ መታቀሪታ አሰምታ እንደዚህ ሄደቻለች። ተመልሳ ሄደች ወደ ካናዳ። በእውነት እዚህ መታ ድምጿን አሰምታለች። አንተ በምታውቀው በኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ላይ እያለቀሰች መናገሯን አውቃለሁ። በኢትዮጵያ ቴሌቪዥን በኢትዮጵያ ቴሌቪዥን ላይ ያለባትን ችግሮች ሶሳይቲ ምንም ሪያክት አላደረገም። እና የግድ ዜና በዜማ ማንበብ አለብን እንዴ? አራስቡን እንዴ? ትክክል አይደለም። በጣም የሚገርም ነው። አንድ ስለሱ አንድ ነገር ተናግሬ ወደ ገደለው እንግባ። እሺ በነገራችን ላይ ከሷ ጋር ሰርታል እንዴ? ነው ደርሰባታል። እኔና እሷን መንዝና ግሼ ተገናኝተን እናውቃለን። እሺ ከዛ በፊት አይቻት አላውቅም። እሷ ኢትዮጵያ ቴሌቪዥን ነች ያኔ። እሷ ኢትዮጵያ ቴሌቪዥን ነች። እኔ ደግሞ ገና ያኔ ትኩስ ተቀጣሪ 79 እና 80 ዓመት። ከዛ መሀል ሜዳ ይደናል። የኛ ስራ ምንድነው? ያቺ አውሮፕላን ውስጥ ነበረች እንዴ? ታዲያ እሷን እንዴ ያገናኘን? እሱን ልነግርህ እኮ ነው። እሺ መንዘርና ስራችን ምንድነው? አርሶ አደሩ የሚሰራቸው እንደዚህ ኤርስትሪፕ የእርዳታ እንትን የሚያደርሱ ትንሽ ለአውሮፕላኖች ነው። በዛ ላይ እና በጠጠር ነው የሚሰሩት መንገዱን። ስለዚህ አሁን እኛ ምንድነው ይሄ መሀል ሜዳ ከመለ ቦታ መንዝ ነው። ከመሀል ሜዳ ተነስቶን ራቤል የሚባል ቦታ ደግሞ ሰርተዋል። ስለዚህ አሁን ይቺ የአሜሪካኖች አውሮፕላን ናት። 8 ሰው ወይ 10 ሰው የምትይዝ ነች እና ከዚህ ከመሀል ሜዳ ተነስታ ራቤል የሚባል ቦታ ትሄዳለች ማለት ነው። ከዛ እናርፋለን ማለት ነው። አሁን ቼክ አደረግን ማለት ነው። የተሰራው ኤርስትሪፕ ኢት ወርክስ ማለት ነው። ደግሞ ከዛ እንነሳና ወደ መሀል ሜዳ ነው የምንመጣው። ሙሉ የካሜራ ቡድን ይዛ ቦታው ተጣበበ። በሷ የተነሳ ሙሉ የካሜራ ቡድን ይዛ እዛ ቆማለች። የተሳፈረ ስራ አለባት። ራቤል ነችን ስትሰማ በዛው ታደጣል አርጉም ብላ ነው።
በዛ በአውሮፕላን ባነሱዳቸው ነው በምን ሊሄዱ ነበር ነው የሚያሰኘው ቦታው። በመኪና በእግርም ለመሄድ ያስቸግራል። በረራውን በእግር አይሻልም? እሺ ይሁን እና አውሮፕላኗ ተነሳች። በአጋጣሚ ላይ የተቀመጥኩት ከፓይለቶቹ ጀርባ በስተቀኝ ያለው ሁለት ወንበር ላይ ከኔ በስተቀኝ ጡረታ የወጡ ካፒቴን ናቸው፣ አሜሪካዊ ናቸው። ኦኬ እኔ ደግሞ በዚህ ትኩስ ጋዜጠኛ ነኝ። ውኸርጃል እና እዛ ደግሞ የኢሰፓ ምናምን እንደዚህ ሰዎች አሉ። ወደዚህ ገብተዋል። ሴንተር ኦፍ ግራቪቲ ወደዛ ነው ያለው። ከዛ በኋላ እንትኖቹ ምንድነው ፋይዚቲ ነው የሚባለው በፓይለቶቹ ይለያል። መለያችን ነው እንትኑ ይታየኛል። ፓይለቱ ዋናው እንትን ነው። ከዛ ተነሳች እንትና አውሮፕላኗ ተነሳች። ከተነሳች በኋላ ጉዞ መነሳት ማለት ትነሳለህ አይደል? ከተነሳ በኋላ አውሮፕላኑ ይሄድና ክሩዚንግ የሚሉት ሌቭሉ ላይ ይደርሳል። ከዛ በረራ አለ ማለት ነው። እንደዚህ የለም እና ዝም ብላ ዳገት የምትወጣው ወደ ላይ ብቻ ዝም ብላ ወደ ላይ የምትሄደው። ከዛ በኋላ በጣም የሚያሳዝንህ የመጀመሪያ የአውሮፕላን ጉዞ ነው። ያው አጠቃላይ አውሮፕላኖች እንደዚህ ናቸው የሚል ግምት ኮሜንት ልሰጣቸው ኤክስፒሪየንስ የለኝም። አሁን እየሆነ ያለው ነገር መደበኛ ነው፣ ኤክስትራኦርዲናሪ የማውቀው ነገር የለም። ግን የማውቀው አውሮፕላኑ ዝም ብሎ ይሄዳል። ወደ ላይ ነው የሚሄደው። ሲሄድ ከደመናው በላይ ያስቴር ዘፈን፣ ከደመናው በላይ ሌላ ደመና በሚለው ነው የሚሄደው። በኋላ እዛ እንደዚህ የኢሰፓ ምናምን ያልኩ ቦታ ላይ ልምዶ አላቸው። በመስኮት እንዴት ነው የነገር እያሉ በጣም ተገርመው እንትን ሲሉ አጠገቤ ስለነበሩ ምንድነው ነገር ዋልኳቸው። ካፒቴን ስራቸው በባክግራውንዳቸው ነገሩኝ ማለት ነው። እቺ አውሮፕላን የምንሄድባት ላይክ የራሽያ አውሮፕላኖች እንደ አንቶኖቮች የጀት ሞተር ነው የተገጠመው። የጀት ሞተር ነች እንትና ትንሽ አውሮፕላን። አሁን ይሄ ብዙ ምንድነው ሐዋሳ እንደዚህ 40 ምንጭ የምትሄድባቸው የጀት ሞተር አይደሉም። ሞተራቸው የጀት አይደለም። እና እቺ የጀት ሞተር ስላላት ነው የጀት ሞተር ስለሆነች ነው እዚህ ከፍታ ላይ ለመውጣት ይቻል ነው እንጂ በእነዚህ አይወጣም ነበር። አዎ። እና አክቹአሊ ይሄድን ያለነው ሰማይ ላይ ነው። በሰማይ ላይ ሰማይ አሁንም እስቲ ምንድነው የምትለው ነገር ነው ያለው። እና እሳቸው ራሳቸው እንደተገረሙ ይነግሩኛል። እና በዚህ መገረም ውጤት ላይ እያለን ሰማይ ላይ ነን ብያለሁ። አንድ መሬት መጣ ቀጥ ወደ ላይ እየወጣችሁ እና ሰማይ ላይ ነን። እንግዲህ በሰማይ ላይ ሰማይ ነን ያለ ነው። እኔ ከምድር ጠፍተናል ባይ ነኝ። ግን አንድ 20ኛው ደቂቃ ገደማ አንድ መሬት መጣ ከሰማይ ላይ አንድ መሬት መጣና አውሮፕላኑ ስቶት አረፈ ነው ማለት የምችለው። ገብቷል? አረፈ። ባጭሩ ራቤል የሚባለው ቦታ ተተካ። ሬዲዮ ፋና ተተካ በቀለ የራቤል አገር ሰው ነው። እሱን ጠይቁት። ሰማይ ላይ ነው የሚኖረው ህዝቡ። እዛ እንትና የምትሄደው እዛ ሰማይ ላይ ነው ማለች። ከሴቶች ከማጀት እስከ አደባባይ ሱሪዋን በቀጭኑ አርጋ ሹራቧን አውርዳ ገባ። እንኳን ሴት ወንድ አይደፍሮም። እንደዛ አይነት ከፍታ ከነበርዱ ከነጥዛ ሄደች። በቃ ከአውሮፕላን ወርዳ ሄደች። በቃ ልትሰራው ሲባሉት ነው ብለህ ሄደች። አዎ እዛ እንግዲህ ይሄ ቦታ አሁን ያልኩ ቦታ ርቀቱ 78 ኪሎ ሜትር እንደሆነ 78 ከመሃል ሜዳ እስከ ራቤል በመሬት ላይ ያለው ርቀት 78 ነው ምናምን ኪሎ ሜትር ነው። ከ20 ደቂቃ በረራ በኋላ መሬት ስተን አረፈን። ተናፈራ እንትሩን አየን ምናምናን። እሷ ካይን እስክጠፋ ተከተልናት። ያችን ጋዜጠኛ ነው አንዱ ሸንጦ ለሷ ኧረ ምን ችግር አለ ይሄን ዓመት ለሰራች ለሷ እኔ እንደዚህ ይሄን ቤቷን እሰጣለሁ ምናምን ያለ። ስለዚህ ወሮም ጋዜጠኛ መሆን በጣም ነው የሚያናድደው። እና ኢትስ ኖት ፌር። በጣም የምትገርም
ከማጀት እስከ አደባባይ ሁላችን ብዙ ታሪክም ያላት ነች። እንግዲህ ያኔ ሴጠኔ እኮ ሬዲዮ ማለት ዜና ፋይል በነበርኩ ጊዜ ስሟን መጥቀስ አልፈልግም። በጣም ምርጥ ጋዜጠኛ የነበረች ከጓድ ለገሰ ጋር እንትን ትሄጃለች ተባለች። ነገ ትኬት አውሮፕላን ማረፊያ ትሄጃለች። ከዛ ማነው ድሬዳዋ፣ ከድሬዳዋ ደግሞ በእንትን ጎዴ ትሄጃለች። ጎዴ ትሄጂና የምርጫ እንትን ምናምን አለ። እሷ ከቤቱ ማክሲመም የምታውቀው ናዝሬት ነው። ማስተማከለች ምን እና በዚህ ተናዶ ጌታቸው ማለት አችል ማለት ነው ስላለቀሻል ብሎ ጻፈ ማለት። ከዛ በጣም ጎበዝ ልጅ ልጅቷ እንደገና እሱ ተረጋግቶ ተመልሳ ሲያለች አልሄድም ማለት እንዴ ከአዲስ አበባ እንግዲህ በጣም ማታስበው ማለት ነው። ብዙ አየሰሩት መስዋዕትነት በጣም እንደዚህ አይነት ቦታ ላይ ይሄውል ብዙ ማለት ከማጀት እስከ አደባባይ ሴቶችን ይዛ የወጣች ነች። እና እዚህ መጣ ምንም ሳይደረግ ሄደች ነው የምትለኝ። ሰው መስማት አለበት ወይ ቲክቶክ ላይ ስላልመጣች ነው ሳምቲንግ ማክበር አለብን ባለሙያን ራሳቸውን ሰጥተው ግን ለስራ ፍቅር ገዝቷቸው ለሰራ መክፈል አለበት። በነፃ ለተጠቀምከው ያኔ ምንም ነገር የለም። አሁን ነው ጊዜው ያለው። አሁን ሁሉም በራሱ የሚችልበት እድል በብዙ መንገድ አለ። እንስፋን እንዴ ግራፍ ነው የሚገባው እንዳ ጨዋታውን ለመደምደም ያን ያህል ርቀት ከተይዶ ከደቂቃ በኋላ ራቤል ደረስን። ኦኬ ከዛ ከራቤል ተነስተን ወዴት ነው የምንመለሰው? ወደ መሀል ሜዳ። እዛም ላይ በረራም የሚባል ነገር አሁን ቀደም ያልኩ ክሩዚንግ የሚባል ነገር የለውም። ዲሴንዲንግ ነው አውሮፕላን ጀስት ማለት የመውረድ ሂደት ነው። እና በዚህ ሁኔታ አውሮፕላኑ አረፈ። ስንሄድ 20 ደቂቃ ስንመለስ 4 ደቂቃ ወረታ ሲወርድ ስንመለስ ከራቤል መሀል ሜዳ 4 ደቂቃ ባጭሩ ዘለላችሁ ፕላን እንደዘለላችሁ ነው የምቆጥረው። አሁን እንደዘለልን ሄዳችሁ ዱብን ያላችሁ እና ከስንት ዓመት በኋላ አንድ ዜና ሰማሁ። እሺ ከመሀል ሜዳ ራቤል የሚወደው የአስፋልት መንገድ ተሰራ የሚል ዜና ሰማሁ። እና ዛሬ የመንዝና የራቤል ሰው በመኪና ይገናኛል። እና ይሄ ለማለት ነው። እንመለስበታለን። ተመልሰናል። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ይህንን ጦርነት ያቀዱትና መደምደሚያው እንዲሆን የሚፈልጉትም ተናግረዋል። የኢራንን የነዳጅ ዘይት ሀብት በመቆጣጠር አሜሪካ በጦርነቱ ያወጣችውን ብቻ ሳይሆን በአጠቃላይ የኢራን እስላማዊ አብዮት በ1979 በፈረንጅ አቆጣጠር ከተመሰረተ ጊዜ ጀምሮ አሜሪካንን በማዋረድ የዲፕሎማቶቿን ከ1 ዓመት በላይ በመያዝ ከዛም በኋላ አሜሪካንን ከሰላጤው አካባቢ ያስወጣሉ በሚል ብዙ ተላልጫለሁ ተጋግጫለሁ ነው የምትለው አሜሪካ። እስካሁን ድረስ በእነሱ የተነሳ ነው ያለው። ከዛሬ 30 ዓመት በፊት ዶናልድ ትራምፕ የተናገሩት ነው። ወደ ፖለቲካው እንደሚገቡ ፍንጭ በሌለበት ሰዓት ነው እና መደብደብ አለብን የሚል ነገር ነበር። ነው ቶሎ የመደብ የኢራንን ነዳጅ ዘይት መያዝ አለብን፣ ከዛ እየቀዳን እንሸጣለን፣ አጠቃላይ ኪሳራችንን እናካክሳለን የሚል ነበረ። ፕሬዚደንት ዶናልድ ትራምፕ የአሁኑንም ጦርነት አሁን ድረስ የሚገልጹት ከቬኔዙዌላው ያልተለየ አድርገው ነው የሚያስቡት። እና በዶናልድ ትራምፕ እቅድ መሰረት ከእቅዳቸው ውጭ የመጣ ነገር ምንድን ነው? የኢራኖች የሆርሙዝ ሰርጥን መዝጋት መቻል አልታሰበበትም። እሱ በጦርነቱ ነው ፖሲብል ሊያደርጉ ይችሉ ነበር። ነገር ግን የሚመቱት ምት የእስራኤልና የአሜሪካ የጋራ ድብደባ በተለይም ዋነኛና ሁነኛ መሪዎችን የመቅጠፉ እርምጃ ተጨምሮ በመሰረተ ልማታው ላይ የሚደረገው ድብደባ ቶታሊ ፍርክርካቸውን ያወጣዋል። አይደለም ሆርሙዝ ሰርጥን መያዝ የሚል እምነት ይዞ የተጀመረ ጦርነት ነው። ሰዋት ሀፕንድ ይሄ ጦርነት ሲጀመር አሁንም ድረስ ስማቸው እንዳልተገለጸ ነው የምነግርህ። 10 ሰዎች ናቸው እስካሁን በይፋ የሚታወቁት። 40 ባለስልጣኖች ናቸው ከአሊ ካሚኒ ጋር አብረው የተገደሉት። 40 ነው የሚባለው እና ፍጅት ነው። ከዛም በኋላ እንግዲህ አሊ ላርጃኒ ሁለተኛው ቁልፍ ሰው የነበሩት ድምጽ ይገባል። ከዛ ቀጥሎ ደግሞ አሊ ላርጃኒ ከተገደሉ በኋላ የጦር አዛዦች በነገራችን ላይ ብዙዎቹ ናቸው የተገደሉት። የእስላማዊ ዘብ ኮሩ ዋነኛ ጀነራል
ሙሃባ ሳምቲንግ ስማቸው የታወቀ ነው። ዋና የጦር መሪ ናቸው እና እሳቸው መገደላቸውን ሲሰሙ በቅርቡ እያየን ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጣም ቅርበት አላቸው ከሳቸውና እየየ እያሉ ነው የሚያለቅሱት። ይገርማል። እና ፔኑ አንዳንድ ጊዜ በዛ ከፍታ ላይ ያለ ስልጣን ውስጥ ሆነ እንኳ ከፍተኛ እንደሆነ የተገለጸው። ስለዚህ አሁን በኢራን ውስጥ ያለ ኃይለኛና ሁነኛ ድምፅ ደግሞ እስካሁን ባለው ሁኔታ ቃሊባፍ ናቸው። ባጋር ቃሊባፍ የኢራን አፈ ጉባኤ ናቸው። ድርድሩም ከሳቸው ጋር ነው። ከሽፏል። በነገራችን ላይ ፓኪስታን ላይ የታቀደው ከሽፏል። እስካሁን ድረስ ባሉት ዘገባ እሳቸውና አባስ አርጋቺ ጥበቃ ይደረግላቸዋል። ለድርድር ሰው ስለሚያስፈልግ እንዳይመቱ በሚል ነው። አልገባኝም ፕሬዚደንት ፔጀሽኪያን በምን መልክ እያዩ እንደሆነ። እኔ ደግሞ ፖለቲካው ላይ ወሳኝ ሰው ተብሎ ቢታሰቡት ፕሬዚደንት እኔ ደግሞ ጥሩ ሰው ይመስሉኝ ነው። እና የዶናልድ ትራምፕ እቅድ ምንድን ነው? አድማጮቻችን እንዲገነዘቡት ነው። አሁን ከ19 ሰዓት በፊት የተናገሩትን ነው። ነዳጁን መያዛችን አይቀርም ብለዋል የኢራንን። አሁን ችግር የፈጠረባቸው ምንድን ነው? የሆርሙዝ ሰርጥ መያዝ ነው፣ በኢራን መታነቅ ነው እንጂ 3500 ጦር አስገብተዋል። በነገራችን ላይ ዶናልድ ትራምፕ በክልሉ ውስጥ ገብቷል። እሺ እነኚህ በሰላጤው ተደብዳቢ ሀገሮች እንደፈለክ በላቸው ገፈት ቀማሽ ሀገሮች 3500 የአሜሪካ አምፊቢየስ ፎርስ ገብቷል። ከውሃ ዘሎ የሚወጣ ኃይል እና ስፔሻል ኃይል ነው። ውስጡ ደግሞ ከፓራሹት የሚወርድ ቁልፍ ቦታዎችን የመቆጣጠር ልምድና እንትን ያለው እግረኛ ኃይል ያካተተልና እቺ አካሄድ ለካርግ ደሴት ነች። የነዳጇን ለመቆጣጠር የኢራን እንጀራ እሱ ነው። በቃ እሷ ላይ ተቀመጥክ ማለት የነዳጅ ጉድጓዱን ያስክ እየጠለክ ብቻ መሸጥ ነው። አው ደሴት ናት። ሰላጤዋለ መርከቦች ይመጡና ጠግዛ ይዛሉ። መቅዳት ነው ያንተ። እንግዲህ በሳቸው እቅድ ስጥለኔ ደገም ለኔ ስጠኝና ስጥለ እንግዳ ኢራን ናት። አንተም ጠጣ ለኔም ማምጣ በሚለው ይሄ ለአሜሪካና ከዛ አንድ ለኢራን ታረክና ያየው አንበሳ ታሪክ እቺን በማድረግ ነዳጁን አድርገው ጠቅላላ በሂሳብ አስልተው ልብ አድርገሳቸው የጦር አዛዥ ናቸው። ነገር ግን ከኋላ መሰረታቸው መርከንታ ያለው የሚሏቸው የሪል ስቴት በአጠቃላይ በንግድ ላይ የኖሩ ሰው ናቸውና እያንዳንዷን ሳንቲም ከነትርፏ እወስዳለሁ ብለው ነው እና እቺን ቃላቸውን አድሰዋል። ታዲያ ለምንድን ነው እስካሁን ካርግ ደሴትን ይዘው ነዳጃቸውን አሁን ባልኩ መንገድ ስጥለኔ ድገም ለኔ ስጠኝና ስጥለንግዳ አንተም ጠጣ ለኔም ማምጣ መንገድ ያላደረጉት? ቬኔዙዌላን ነው ያደረጉት። በቢሊዮን ዶላር እየገባ ነው ብለዋል። ነዳጅ የቬኔዙዌላ ነዳጃውን የሚቀዳው ለአሜሪካ ከዛ ለቬንዙ እንደዚህ ነው። አሁን ምንድነው ይሄን ነዳጅ ቢይዙ ካርግ ደሴትን ቢይዙ ነዳጁን ጭናው ቤት ይወጣል። ያው በሆርሙዝ ነው የሚሄደው። እሱ ደግሞ ለዚህ ነው እንግሊዞችና ፈረንሳዮችን በር አስከፍቱ ሲሉ አይሰማም አላቸው። በኋላ ማናቸው የፈረንሳይ ማክሮን አልጫ ሚስቱ ዝም ብላ ስታገላብጣለን በጥፊ የመታችው መንጋጋው ራሱ ገና እስካሁን ድረስ አይ ትራምፕ መጀመሪያ ከሚስቱ ድብደባ ነጻ በማለት የተናገሩትና የአሜሪካው ፕሬዚደንት እቅዳቸው አሁንም የኢራንን ነዳጅ መቆጣጠር መሆኑን ከ19 ሰዓት በፊት ተናግረዋል። ነገር ግን በየት በኩል ይዘው ይወጣሉና የሆርሙዝ ሰርጥ መያዝ የፈጠረባቸው ችግር ይሄ ነው። እንግዲህ ሳምንቱ በዚህ ሁኔታ እየተገባደደ ነው የሚገኘው። ሳምንት የምንገናኘው እኮ በፋሲካ ዋዜማ የፋሲካ ሰው የትንሣኤ ሰው ያድርገን። ስጥ ለኔ ድገም ለኔ ስጠኝና ስጥ ለእንግዳ አንተም ጠጣ ለኔም ማምጣ የምንልበት ትክክለኛው ቀን ይመጣል። የዚህ ሰዓት የፕሮግራማችን ስፖንሰሮች ሳፋሪኮም ኢትዮጵያ፣ ቡና ባንክና አራዳ ጊዮርጊስ ከፍተኛ ስፔሻላይዝድ ክሊኒክ ናቸው። በነገራችን ላይ በዚህ ሳምንት የምንወጣው ሙዚቃ በግርማ ነጋሽ ይሆናል። ግርማ ነጋሽ ትንሽ የጤና ችግር ገጥሞታል። አንጋፋው ድምፃዊና ጋዜጠኛ
አንቺ ነሽራል ሰቀቀን 60 ዓመት ሞላው እኮ ይሄ ዘፈን ብቻውን እንግዲህ ግርምሽ እግዚአብሔር ይማርህ። ተወጥረን ነው ቤት እንመጣለን አቅም የቻለ ይሆናል። ግርምሽን መርሳት የለብንም። ምንድነው ግርምሽ የሚያስፈልገው የሚለውን ከዓመት በኋላ ይዘንላችሁ ልንመጣ እንችላለን። እግዚአብሔር ምሕረቱን ያወርድልህ። ዘፈንህ ሁልጊዜ የማይጠገብ ነው።